ግሩም ነው ማዳንህ ለዓለም አወራለሁ ሁሉን አልፌአለሁ አማኑኤል ብዬ ቃል የለኝም ተመስገን ጌታዬ ቃል የለኝም ተመስገን ጌታዬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እውነት እውነት እልሃለሁ የምናውቀውን እንናገራለን ያየነውንም እንመሰክራለን። የዮሐንስ ወንጌል ምዕራፍ 3 ከቁጥር 11። ሰላም ለእናንተ ይሁን። ውድና የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ፍጹም በሆነው በጌታችን በኢየሱስ ክርስቶስ ሰላምታ እንደምን ሰነበታችሁ? ይህ የምትከታተሉት ከማኅበረ ትጋት በአዳም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም የተፈወሱ የምእመናን የምስክርነት መርሃ ግብራችን ነው። ውድ አድማጮቻችን በጥሞና እንድትከታተሉን ስንል በልዑል እግዚአብሔር ስም በትህትና እንጠይቃለን። በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ስሜ ሰብለ የክርስትና ስሜ ወለተ ሐዋርያት የትውልድ ሀገሬ ደቡብ ወሎ አሁን የምኖረው በስደት ዓለም ቢሮት እኔ በእግዚአብሔር ቸርነት በእናታችን በቅድስት ድንግል ማርያም አማላጅነት በወንቅሸት ቅዱስ ገብርኤል ተራዳኢነት በአባታችን በርዕሰ ባህታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ባና ጸሎት የተደረገልኝን ከብዙ በጥቂቱ እንዲሰል መሰክራለሁ። እኔ ከወልጄ ካደኩበት ያኔ ነፍስ ካወኩበት ሰዓት ጀምሮ ቤተሰቦቼ በባዕድ አምልኮ የሚኖሩ ናቸው። በእናቴም በአባቴም ዘር በሙሉ ማለት ነው። የኔ ቤተሰቦች ብቻ ሳይሆን አገሩ እንዳለ ባዕድ አምልኮ የሚኖር ነው። በቃ ኖርማል ነው። እኛ ሀገር በተለይ ጥርና ግንቦት ላይ ሰርግ ተጠርቶ እንደመህር ነውና በጣም ነው የሚደገሰው ማለት ነው። እንዲሁም ሲል ደግሞ ሰኔ ላይ ለቆሌ እየተባለ ብቻ በጣም ብዙ ነገርና በዛ ሁኔታ ነው ያደኩት። እኔም ጫተቅም ነበረ። እንዲሁም አህዛብ በጣም ሙስሊም የበዛበት ነው። ክርስቲያኖች በጣም ትንሽ ነበርና ትምህርት ቤት ስሄድ ስልክ ተከፍቶ የምሰማው ምንድነው መንዙማና ሙዚቃ ነበርና ሃይማኖቴን አላቀውም አይደለም ላቀው ፍቅሩም የለኝምና ወደ እነሱ ነበር ማዘነብረው ማለት ነው። እንደዛ እያልኩ ጫት እየቃምኩም እያለ 2007 ምናምን ወደ አዲስ አበባ መጣሁኝ። እዛም መጥቼ ያው ነው የገጠመኝ። ሃይማኖቴን ቀየርኩኝ፣ ሰለምኩኝ። ጫቱ መጠጡ ምኑ ከዛ የበለጠ ማለት ነውና በዛ ሁኔታ እያለሁ 2009 ላይ ወደ ስደት መጣሁ ማለት ነው። ስደት ከመጣሁ በኋላ ለአመት ከ6 ወር በጣም ፈተና ነበር ለኔ። ቀን በቀን እታመማለሁኝ። በጣም ነበር ጎንበስ ብዬ እንኳን እቃ ማንሳት አልችልም ነበርና በዛው ላይ ጭንቀት አለብኝ። አልተኛም፣ ሲያጨናንቀኝ ነው የሚያድረው። እንዲሁም አንቀርት ነበረብኝና ልቤን ያፍነኛል። ስራ ዝም ብሎ ድክም ይለኛል። እንዲሁም ደግሞ እጄ ተሰብሮ አጥንቴ ወደ ውጭ ወጥቶ ነበርና ስራ ይወጋኛልና በዚህ ሁኔታ እያለሁ ማለት ነው። እንዲሁ አሰሪዬም ምግብ ትሰራለች፣ እናቴ ጋር ነው የምወስደው። ቤተሰብ ጋር ብቻ ተወስደዋለች፣ ቤት ውስጥ ምግብ የለምና በዚህ ሁኔታ እያለሁ አመት ከ6 ወር ከሆነ በኋላ እሷ ሴትዮ ያሰሪ ቤት እናቷ ቤት ማለት ነው። ሴትዮ እናቷ ቤት አንድ ኢትዮጵያዊ ትመጣለችና እኔም ወር ቀን ወሰደችኝ ማለት ነው። ተዋወቅኳት። ግን ሰህዴ መዝሙር ከፍታ ነበረ እና ልጅቷም የገባት ነበረችና የተማረች ማለት መንፈሳዊ ዕውቀት ያላት ስለነበረ ወደ ማህበረ ትጋትም ገብታ እያዳመጠኝ ነው ያገኘኋትና ነገር ግን ሁሉም ይሰርበኛል። ሃይማኖት አንዲት ናት። ምን መዝሙር ነው የአባታችን የርዕሰ ባህታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም መዝሙራቸውን ከፍታ ሲሰማ ያሰማሁትና እንዴ ምን አይነት ዝማሬ ነው እንዲህም አለ እንዲያልኩ። ምክንያቱም እኔ መዝሙር ሰምቼ የማውቅበት ሰዓት የለም። በቃ ሙዚቃ መስማት መጨፈር ነው እንጂ እኔ መዝሙር የሰማሁበት ሰዓት አላስታውስም ማለት ነውና ምን አይነት ነው ብዬ አይምሮ ውስጥ አደረ ማለት ነው መዝሙሩ ራሱን። ነገር ግን ስለ አንድ ሳምንት ተሞል ቆይቼ ደግሞ ድጋሚ ወሰደችኝና አሁንም መከታተል ጀመርኩ ማለት ነው ወገኖቼ። ያ ሁሉ የሚያስጨንቀኝ ያ ሁሉ በሽታ በአንድ ቀን ድራሹ ነው የጠፋው ማለት ነው። ዳንኩ፣ ተፈወስኩኝ። እንዲሁም ድጋሚ እየሄድኩ በመማር ሃይማኖቴን የማላውቀው ልጅ ሃይማኖቴን በማወቅ ያልገባኝም እሷም እያስረዳችኝ እኔም ሃይማኖቴን አወቅኩ። የሀገር ፍቅር ገባኝ ማለት ነው። የአባታችን ስብከተ ወንጌል በመስማት ፈውሳቸውን መዝሙራቸውን ሰማ። በቃ እኔም ተገለጠልኝ። በቃ እያንዳንዱ ነገር ማወቅ ጀመርኩኝ። ሃይማኖት ማለት እንዲህ ነው እንዲህም አለ እንደ ብዬ እያዳመኩ እያለ ለ6 ወር በዛው ቀጠልኩ ማለት ነው።
ከ6 ወር በኋላ አስሬ ስልክ ግዢልኝ ብያት እምቢ ብላኝ ነበረ። በራሷ ሰዓት አሪፍ ስልክ ገዝታ ስጦታ ሰጠችኝ ማለት ነው። እኔም ጊዜን ሳላባክን ወደ ዩቲዩብ በመግባት የአባታችንን የርዕሰ ባህታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ስብከታቸውን፣ ፈውሳቸውን፣ መዝሙራቸውን በመከታተል ለ8 ዓመት ሙሉ ጠፍቶ ይኖር የነበረ የእናቴ ወንድም አጎቴ ደወለ ማለት ነው። የሚገርማችሁ አያቶቼ መሞቱን ሰምተን አውቀን ወይ እርም ብለን ባወጣን እያሉ ሲያለቅሱ ይኖሩ ነበርና በደወለ በሳምንት ሳይሆነው 2012 ላይ ጥቅምትና ህዳር የነበረውን ታስታወሳችሁ። በጣም ከባድ ነበር። በዛ ሰዓት ግን ከሱዳን ወሎ አለምንም መታወቂያ ምንም ሳይሆን ገብቷል ማለት ነው። እንዲሁም አገባ። በሰዓቱ ደስ አለን። እንዲሁም እናቴ በመንገድ እየሄደች 2 አይኗ ማየት ያቆማልና ሆስፒታል ወስዷታል። 2 አይንሽ ኦፕሬሽን መሆን አለብሽ አሏት ማለት ነው። ቀጠሮ ይዛ ተመለሰ። እኔም ሲነግሩኝ የወንቅ እሸቱ ቅዱስ ገብርኤል እውነት ታምርህን ግለጽልኝ፣ የበረሃው መናኝ አባታችን በጸሎታችን ድረስልኝ ብዬ በመማፀን እናቴ ሆስፒታል ገብታ ማደንዘዣ ከተወጋች በኋላ ምን ጨለማ ውስጥ ነው ያስገባችሁ ብላ ኦፕሬሽን ሳትሆን ወጥታልኛለች ማለት ነው። የራማው መልአክ ወንቅ እሸቱ ቅዱስ ገብርኤል ይሄን አድርጎልኛል። እኔም ማለት ነው በመከታተል ላይ ያለሁኝ ለብዙ ከአያት ቅማት የወረደ ነው ያ ባዕድ አምልኮና አያቶችን ማንም ሰው ሄዶ ሳያስተምራቸው ማንም ሰባኪ ሳይሰብክላቸው ብቻ በህልሜ በመንፈስ ቅዱስ አባታችን እየሄዱ አገሩን አካባቢውን ሲባርኩ ያለሁና አያቶቼ ከዛ ከባዕድ አምልኮ ተላቀቁልኝ ማለት ነው። በእናቴም በአባቴም ዘር ያሉት ዛሬ ሁሉን ቆራቢ ሆኖ ይገኙልኛል። እግዚአብሔርን ልብላችሁ አመስግኑልኝ። እንዲሁም እኔም አሁንም እቺ ጓደኛዬ ወደ ትጋት ማህበር አስገባችኝና ሳይገባኝ ወደ አንጋፋው ማህበር ትጋት ማህበር በመግባት የበለጠ ሃይማኖቴን እያወቅኩና የበለጠ ጭውውቱን መንፈሳዊ ድራማውን ግጥሙን ስሰማ ራሴን ጀመርኩኝ እና ከብዙ ነገርም እንዲጠናቀቅ ተማርኩ ማለት ነው። ዘርፈ ብዙ ነውና ማህበራችን ማህበረ ትጋት ወደ ግዕዝ ክፍልን በመግባት ምንም ጸሎት ማላቀውን በግዕዝም በአማርኛም አባታችን ሆይም የሃይማኖት ጸሎትን በመሸምደድ ብዙ ጸሎቶች ተመዝሙራትን ተሁሉም ነገር በጣም ብዙ ጸሎቶች ሸምድጄ በአይምሮዬ ማለት ነው በመያዝ ዛሬ እየጸለይኩ እንደፈለኩ እገኛለሁ ማለት ነው። እንዲሁም እኔ ወደ ሀገር ገባሁ ማለት ነው። ሀገር ገብቼ ገዳውን በመሄድ ጸበልን በመጠጣት እምነቱን በመቀባት የእንቁላል አስኳል እየሆነ ወጥቶልኛል። እንዲሁም አባታችን በአውደ ምሕረት ላይ ሲያስተምሩ ጥቁር አሞራ ተላይ ላይ እየበረረ ሲሄድ ያዋለሁ እና የሙዚቃ መንፈስ እንግሽግሽ እያደረገኝ ጥቁር አሞራ ነው እየበረረ ሲሄድ ሳይ ነበረ። 2 ጊዜ ከመኪና አደጋ ተርፌያለሁ። ይሄም የወንቅ እሸትን እምነት በመያዜ ነውና የሞቴ ደብዳቤ ተቀዶልኛል። አያቶቼም ጋር ሲሄድ ማለት ነው ቤተሰቦቼ ጋር በረከት በበረከቱ ነው ሰላም ሆኖ ነው ያገኘኋቸው። የሚገርማቸው የዘንድሮ እህል ቀርቶ ያምነው የስንት ዓመቱን እህል እየበሉ ነበር ያገኘኋቸውና ይሄም የወንቅ እሸቱ ቅዱስ ገብርኤል የሱ ድንቅ ስራ ነው ማለት ነው። አሁንም ተመልሼ ወደ ስደት መጣሁኝ። ስደት ከመጣሁ በኋላ መቼም ዲያብሎስ ለፈተና አይተወንምና መፈታተኑን አይተወንምና ሙሉ ሰውነቴን አሸተተው ማለት ነው። ወገኖች እኔ እንትን የሚለኝ ሴትዮ አጠገቤ ሆና አይደለም ሸተሽኝ የምትለኝ ገና ተንቅልፏ ተነስታ ወይም በርቀት ስታየኝ ነበረ በጣም ምቀውጠው ማለት ነው። እና እኔም እየገባሁ 3 በቀን ታጠባለሁ፣ 3-4 ልብስ ቀይራለሁ። ያው ነው የእነሱን ሽታ አይቼ ራሱ ይሄን የሚመስል ሽታ አንጡልኝ ብዬ ማለት ነው። ያንንም ብቀባው ያው ነው ጭራሽ ይብስብኛል ማለት ነው። በዚህ ሁኔታ እያለሁ ነው እንግዲህ የወንቅ እሸቱ ቅዱስ ገብርኤል ለኔም ለምስክርነት አብቃኝ፣ ታምርህን ግለጽልኝ፣ የበረሃው መናኝ በጸሎታችን ድረስልኝ በማለት አንዲት የምወዳ ጓደኛ እህቷ ኢትዮጵያ ላይ ግንቦት ላይ ሄዳ ነበርና ወደ 6-7 አይነት እምነት አመጣችልኝ። የወንቅ እሸቱ ቅዱስ ገብርኤልም እምነቱን ቅባ ቅዱስን ዕጣኑን ይዛልኝ መጣይ። በእውነት ያን ሁሉ እምነት እየቀላቀልኩ ሙሉ ሰውነቴን በመቀባት እንዲሁም ቅባ ቅዱስን በመቀባት ዕጣኑን በመታጠን ያ ሁሉ እንደዛ የሚፈታተን መንፈስ ድራሹ ጠፍቶልኛል ማለት ነው። አሁንም የእናቴ ወንድም አጎቴ ማለት ነው ወደ ስደት ይመጣልና የመላይ ብር ተከፈለለት ወጣ። ከዛ በኋላ የት እንደደረሰ ጠፋብን። እኔም የወንቅ እሸቱ ቅዱስ ገብርኤል የቤተሰቦችን ክፉ ነገር አታሰማኝ፣ የበረሃው መናኝ ለስደተኞች ነውና የምታለሱት ለኔም ለወንድሜ ድረሱልኝ፣ ድምጹን አሰሙኝ በማለት የት እንዳለ ደውሎ ተናገረ ማለት ነው። ሳውዲ በረሃው ላይ 12 ቀን ሙሉ በእግሬ በመጓዝ በረሃው ላይ ገብቼ ስራ ጀምሬያለሁ አለ። የሚገርመው በገባ በሳምንቱ ደግሞ እባብ ነከሰው ማለት ነው። እባብ አይደለም ሰዓታት ቀርቶ ደቂቃዎችም ካለፉ ይገላል አይደል? የሱ ግን
ከሰዓት በኋላ ነው ያየው። ከሰዓታቶች በኋላ ግን መርዙ አንድ ላይ ተሰብስቦ አብጦ ነበር ያገኘው እና ከዛ የሞቱ ደብዳቤ አንድ ያሉ ስንት ጊዜ የሞቱ ደብዳቤ ተቀዶልኛል ወገኖች። ታዲያ ይሄ የሆነው የኔ ቤተሰቦች ለወንቅሸትም ሆነ ለገዳው መልካም እይታ የላቸውም። እኔ ማህበረ ትጋት ላይ በመግባት የሚወርደውን በመከታተል የአባታችን መዝሙራቸውን፣ ስብከተ ወንጌላቸውን፣ ፈውሳቸውን በመከታተል የሁሉ የቤተሰቦች የሞት ደብዳቤ የሚቀደደው እኔ በመከታተለው በቸርነቱ ነውና እንደ ቀልድ ያኔው እንጠቀምበት እላለሁኝ። በተረፈ ለኔ የደረሰ ለእናንተ የሚድረስላችሁ እግዚአብሔር እንልል ብላችሁ አመስግኑልኝ። አባታችንን ባሉበት እግዚአብሔር አምላክ ይጠብቅልን፣ በሰላም ወደ ገዳማቸው ይመልስልን። የኛ የስደተኞች መጽናኛ የመኖራችን ምስጢር የደስታችን ምንጭ ናቸውና እግዚአብሔር አምላክ ዘላለም ያኖርልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን። ይቆየን። ማለዳ ነግቼ ቤት መገስገሴ በረከት ነው ለኔ ሕይወት ነው ለነፍሴ። እቀኛለሁ ለክብርህ ዝማሬ አምባዬ ነህ መሸሸጊያ ክብሬ። እቀኛለሁ ለክብርህ ዝማሬ አምባዬ ነህ መሸሸጊያ ክብሬ። ማለዳ ነግቼ ቤት መገስገሴ በረከት ነው ለኔ ሕይወት ነው ለነፍሴ። እቀኛለሁ ለክብርህ ዝማሬ